ነው ጠፋሽ? እትዬ ተቆጡ እንዴ? ኧረ አልተቆጡኝም። ታዲያ በቃ ሳቲ ውለሽ እኮ እንደዛ እኮ ነው ሮማኔ። ስራ እየሰራው ነበር እኮ። እሺ ወይ አሹዬ ያልሽው ሮማኔ። አቤት አቤት አፌ ቁርጥ ይበልልሽ አሹዬ። እስቲ እኮ ቃላቱ እንዴት እንደሚያምርብሽ አሹዬ። አይ አሹ ሙሽ ስልሽ ኧረ ጠላት የማይሞት አይ ሮማኔ። እንደ በፊቱ ስትጫወቺ ሳይሽ እንዴት ደስ እንደሚለኝ ልቤ ካንቺ እኩል ብርር ነው የሚለው። የምን መብረር አመጣ ደግሞ? አያሽ አይ ዳይ አንቺ ሳቂኝና እኔ አለቅስልሻለሁ። ቆይ ለቅሶን እዚህ ምን አመጣው? አይ ሮማኔ የልቤ ነዳዱ እንዴት እንደሚገልመሽ ተመለከትሽውና? አልገባኝም። ማሹ ግራ እያጋባኸኝ ነው። አይ ሮማኔ አንቺን የምልሽ ነገር መች ገባሽና? ውበቱን ከሙያ ጋር አሟልቶ ሰጥቶሻል። ሁሌ እንደ አበባ ፍክት ማለት እንጂ እኔ ጭንቀት መች ይገባሻል? ዶክተር በጣም እናመሰግናለን። ችግር የለውም አይደል? ለእናንተ ብዬ ሳይሆን እግረ መንገዴ። ዶክተር ወደ ቤት አትገባ? አይ ለሊ ቤተሻውን ስላየሁት ሌላ ጊዜ መጥቼ ሻቡና ትሉኛላችሁ። እሺ ዶክተር። ለሊ የጤናሽን ጉዳይ አደራ። እሺ ዶክተር። አዲ እንዴት ነው? ማን ነው? ማን በራችሁ ድረስ የሚሸኛችሁ ሰው ማን? እንደዚህም ጀመራችሁ ደግሞ? ለሊ ቆይ ማን ነው ይሄ ሰው? ዴቭ እየተናደድኩ እኮ ነው። እንዴት ነው ማልናደደው? ለሊ ስደውል ስልክ አታነሱ። በቤት መጥቼ ሳንኳኳ ቤት የላችሁ። ጭራሽ ደግሞ የሚሸኛችሁም ሰው አለ አይደል? ለሊን እኮ ሆስፒታል ይዣት ሄጄ ነበር። አዎ ዴቭ፣ መኪናውን ደግሞ ያየው ራይድ ነው። ያው ስላመመኝ ይደክመኛል ብዬ ነው። አዎ ለሊ ልክ ናት ዴቭ። እና አትገባም ዴቭ? ለሊ ካላስቸገርኩሽ አደይ ማውራት ነገር ነበር። ምን? ብቻሽን ነው ላወራሽ የፈለኩት። እሺ በቃ ዴቭ። እስከዚህ ሰዓት ድረስ ምን ትሰራላችሁ? ፍቅር እስካሁን ሰዓት ድረስ ምን እየሰራችሁ ነው ብላ ስትል ያንቺ ናፍቆት ይዞን ነው እያለ ይገኛል። አሹ ምን አደረኩኝ ብላ ስትል እኔ ምን አደረኩኝ ብላ ስትል ለእትዬ ምን ብለሽ ነው ያቃጠርሽው ብላ አለች። አሹ ተው፣ በኋላ ደግሞ እትዬ እንዳይቆጡ እያለች ነው ሮማን። አሹ ልቀቀኝ እያለች ትገኛለች። ማዘርም መጥቷል ማለት ነው። እማዬ እያለች ትጮኻለች። እማዬም ደግሞ አሹ ምንድነው የተፈጠረው እያሉ ይገኛሉ። እማዬ እኔ ስለ አሹ ምን ብዬሻለሁ እያለች ትገኛለች። ሮማን እንደዚህ ማድረግ አልነበረብሽም። ደህና ቤቱን ስጠብቅ የነበረውን ይዘሽው እና እንውጣ ብለሽ ቤት ውስጥ የሆነ ሰው መጥቷል እያሉ ይገኛሉ። እያስጨነቅሽው ነው እያለች ነው። ሮማን ምንም አላጠፋችም እያለች ትገኛለች። ሩታዬ ማዘር ደግሞ ሩታዬን አንቺ ከገጠር ከተመለሽ በኋላ ምን እየሰራሽ ነው? የት እየዞርሽ ነው? እያሉ ይገኛሉ ማለት ነው። እኔና አንቺ እንደዚህ ነው የምንሆነው በተለይ ያ እያለ ይገኛል ማለት ነው። ዛሬ የኔ ጊዜ ሲሆን ነው እንዴ እንደዚህ አይንሽ የበራው? እኔ ከአንቺ ኋላ እየተከተልኩ እያባረርኩት አልነበረም እንዴ እያለ ይገኛል ማለት ነው። አሹ አቤት አቀኛ እያለ ይገኛል አሹ ማለት ነው። ሮማንና ሩታ ግቡ፣ እኔ ላናግራቸው አሹንና ፍቅርን። ምነው ማዬ ስትል ፍቅር አሹ ማንኛውንም ነገር ማዘር አሹ ማንኛውንም ነገር ያጋጠማችሁትን ነገር ሁሉንም ነገር ንገረን እያለች ትገኛለች ማለት ነው። ማሚ በተደጋጋሚ ጠይቄዋለሁ፣ ግን ከኔ ምን እንደሚያገኝ ምን እንደሚፈልግ አላቅም እያለች ትገኛለች። ማን ነው ብላ ስትል የቤዛ ወንድም ነው ብላለች ማለት ነው። ማዘርም ቤዛ ማናገር አለብኝ እያለች ትገኛለች። እትዬ የሆነው ይሆናል፣ በዛ ሄደበት ስንቀዋለል ተያይዞ ተስንቀዋለል፣ ምንም ወደኋላ መመለስ አይችሉም እያሉ ይገኛል። በፍቅር ተይዟል ማለት ያኔ በፍቅር ተይዟል ነው እምለው እያለ ይገኛል ማለት ነው። አሹ ልጅ እውነቱን ነው ወይ ብላ ማዘር ስትል እውነቱን አይደለም እማዬ እያለች ትገኛለች። አሹ እውነቱን አይደለም ውሸቱን ነው አውቆ ነው እያለች ትገኛለች። ፍቅርም ቤዛና ዳኒ እኔን አውቆ ለማጥመድ ፈልጎ ነው እያለች ትገኛለች። ፍቅር አንቺ ተጠመርሽ ያልተጠመርሽ ምን ፋይዳ አለሽ እያለ ይገኛል ማለት ነው።
ይሄኔ አሹ ባይኖር ኖሮ ልጅሽ ጠፍታ ነበረ እያለች ትገኛለች። ፍቅርም በአስተዛዛኝ አንደበቷ ማለት ነው። እንግዲህ ማስተዛዘኑን ታቂበታለሽ፣ ማጭበርበሩንም ታቂበታለሽ። ፍቅር በጣም ትገርሚያለሽ ማለት ነው። እናት አይ እናት ልጄ እያለች የእናትን ፍቅር ያላወቀ እንግዲህ በጣም ነው። አሹዬ የኔ ብቸኛ ምን አድርጎ ነው እያለች ይገኛል ማለት ነው። የእናት ፍቅር ይስጠኝ ማለት አሹዬ ይህንን ትተክና እንሂድ እያለች ትገኛለች። ፍቅር ማለት ነው። ዳዊት መኝታ ቤት ነው ያለው እያለች ትገኛለች። አሃ ምን ልታደርጊ ነው ያስገባሽው እያላት ይገኛል ማለት ነው። በራሱ ታግሮኝ ነው የገባው እያለች ትገኛለች ማለት ነው። ፍቅር አንተ መስለኸኝ በሩን ስከፍት ራሱ ገፍትሮኝ ገባ እያለች ትገኛለች። ፍቅር ራስሽ ጎትተሽ ያስገብተሽው አሁን ማዘር ስታይሽ ነው እንደዚህ የምትሆኚው እያላት ይገኛል። ይሄ አይነ ውሃሽ እያስታውቃል እያለ ይገኛል። አሹም ዝም በይ እያላት ይገኛል። እኔ አቅሻለሁ እያላት ይገኛል። ትጮሂ ትንጫጭና እንትርስለሽ ቅብር ቅንዝን ጥንዝዝ ትያለሽ። ለዛ ነው እችንችንማ እኛም እናውቃለን ብሏል አሹም። የማይመስል ወሬ አታውራ፣ የማይመስል ነገር አትናገር እያለች ትገኛለች። ፍቅር በአሁኑ ሰዓት በጣም ጭንቅ ብሏታል ማለት ነው። እኔ አያገባኝም፣ ራስሽ እንደ በግ ጎትተሽ እንዳስገባሽው ጎትተሽ አውጪው። አዎ ዳይመንድ ቅምጥልና ኪንጎ ቁጭ ብሎ እያሉ ቤታቸው ደረሰ ማለት ነው። እኔን ለካ እንደዚህ ነው እንዴ ውጣ ብለሽ በእኔ ላይ አይንሽን ፍጥጥ ስታደርጊ ለራሳችሁ ከኋላችሁ ዞራችሁ ገጠማችሁ አይደለ እያላት ይገኛል ማለት ነው። አዎ እንግዲህ ምን ይደረግ ብለክ ነው ቅምጥል። ከዚህም በኋላ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን፣ ይቅርታ እያለችው ትገኛለች። በቃ ይቅርታ ምንም ሊነገር አይደለም እያለች ትገኛለች። ቅምጥል እንግዲህ አንዴ ሰው አንዴ እንትን እየሆነች ትገኛለች ማለት ነው። እቅፍ አርጊያው ሽጉጥ አርጊው ምን ይደረግ ብለሽ ነው። ከባድ ነው እንግዲህ ከባድ ነው። ፍቅር እኔ መኝታ ቤት ምንም ነገር አላገኘሽም እንዲህ ብላ ስትላት ምንድነው ደግሞ የሚገኘው ሌላ ምን አለ ብላ ስትል ማዘር አይ ምንም ማለት ዛሬ ደግሞ ምንድነው እንደዚህ የሚያነጋግርሽ እያለች ትገኛለች። ማዘርም በጣም ተጨናንቃለች። ማዘር አምናታለች ግን ፍቅር አልታመነችም ማለት ነው። የሷ ደግሞ በጣም በዛ እያለች ትገኛለች። ያቺ ደግሞ ማናት እያለች ትገኛለች ማለት ነው። ቤተሰብዬ አረ ፍቅር እንደው ምንድነው እንዴት ነው የሚያደርግሽ? ቁጭ ብድግ እያልሽ እኮ ነው። ምንድነው የተጨነቅሽው ነገር ካለ ንገርኝ እያለች ትገኛለች። ማዘርም ትገኛለች ማለት ነው። ማዘርም አረ ፍቅር ቁጭ በይ ተይ እያለች ትገኛለች። አበበና ቤዛ ሴራዋን ልትሰራና ስራዋን እንድትሰራ አበበን እያለች ትገኛለች ማለት ነው። አበበ ደግሞ በአዘነታ አንደበቱ እስከምታገኝ ድረስ እዚህ መቀመጥ ወንድምሽም አንቺም እዚህ መቀመጥ ትችላላችሁ እያለ ይገኛል። እዛ ቤዛም ደግሞ በጣም አመሰግናለሁ እያለች ትገኛለች። ግን ባለቤትህ የት ሄደች? ይህን ያክል ወደ ውጪ መውጣት የለባትም። ከተማው ጥሩ አይደለም። ወጣም በማብዛት ጥሩ አይደለም እያለች ትገኛለች። አይ ችግር የለውም እያላት ይገኛል ማለት ነው። አዳይና ሊሊ ከሐኪም ቤት እየተመለሱ ይገኛሉ ማለት ነው። በጣም ደስ ይላል። ወደድሹ ብላ ስትላት አዎ ብላለች። እንግዲህ ዶክተሩም ለእናንተ አስቤ አይደለም በእግሬ መንገዴ ወደዛ እየርኩኝ ስለሆነ ኑ ግቡ እያላቸው ይገኛል። ከዛም በኋላ ደግሞ ዴብ ያገኛቸዋል ማለት ነው። በጣም ግን ያው ምን ይደረግ ከባድ ነው። ፍቅር
ሩታ በፍቅር ክፍል ላይ ሌላ ሰው አለ እማዬ ብላ ይዛት ጎትታት ይዛት ሄዳለች ማለት ነው። ፍቅር በጣም ተጨንቃለች። ግን ቢሆንም ያው ማለፍም የመሰለ ነገር ምንም ነገር የለም። ፍቅርም ወዳም አይደለም ማለት ነው። አይ ኪንጎ አይ ዳይመንድ እንደው ምን ይሻልካል ማለት ነው። እንግዲህ ፈጣሪ አምላክ ጥሩ ስራ ይስጥክ እንጂ ሌላ ምን እንላለን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቤቴ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡን ቤተሰብ የሆናችሁ ደግሞ በላይ ግቡ። መልካም ለራስ ነው እየለየካችሁ ግቡ ማለት ነው። ቤተሰብዬ በጣም አመሰግናለሁ። ክበሩልኝ።